ክፍል 2 ምዕራፍ 3 አንድ ቀን ረፋድ ላይ የነሶስና ቢሮ ስልክ አቃጨለና አዜብ አንስታ አንቺን ነው የሚፈልጉት እያለች መነጋገሪያውን ለሶስና ሰጠቻት። ሄሎ አለች ሶስና ፈጠን ብላ። አንቺ ነሽ መቤቲቱ አለች ደዋይዋ። ማን ልበል? ተሰው ያመን ምንሽ ዝም በይና ስሚኝ። ተናጋሪዋ ሙሉነሽ መሆኗን ተረዳችና ዝም አለች። ማየን እንድታባረራት ለአባዬ ቀለም አነገርሻትና እናቴ እንደውሻ ውጭ ተባለች አይደል? ኧረ እኔ ዝም በይና አዳምጪኝ። ይህን እንደምታደርጊ ሁሌ ገምት ነበር። አደረግሽው። እናቴ ወጣ አንቺ እዚህ ቤት ትኖሪ መሰለሽ? እናቴ ከመባረሯ በፊት አንቺ ወደ መቃብር ትወርጃለሽ። እኔ ምን እያለች መናገር ስትጀምር ስልኩ ተዘጋባት። በአንድ እጇ መናገሪያውን ይዛ በሌላው ደረቷን ደግፋ ቶሎ ቶሎ ትተነፍስ ጀመር። ምን ሆነሻል? ማን የደወለው? አለች አዜብ ብድግ ብላ መናገሪያውን እየተቀበለቻት። ፊቷን በአንድ እጇ ሸፍና በሌላው ዝም እንድትል ምልክት እያሳየቻት ወደ ወንበሯ ተመለሰች። ምንድነው? ዘመድ ሞተ ብለው ነገሩሽ? እኔ እኮ ያልተናገርኩትን ነው ተናገርሽ የምትለኝ ብላ ጀመረችና ሙሉነሽ ከዚያ ቀደም ያደረገቻትንና ያን ዕለት በስልክ የዛተችባትን ነገረቻት። የማደጎ ልጅ መሆኗን እንዳትገልጥ እየተጠነቀቀች። እናቷን እንዳያስወጣቸው ለእናትሽ ነገሪያቸው። ሙሉነሽንም አያኩርፏት። እንዲህ አድርጎ ነገሩን ማብረድ ይሻላል። ያም ቢሆን ሙሉነሽ ስለምትጠላኝና ወደፊትም እንዲያ ማድረጉ አይቀርም ብላ ስለምታስበኝ ያቀደችው ማድረጉ አይቀርም። አለቀሰች። አይዞሽ አትፍሪ፣ ሕግ ባለበት ሀገር እንዲህ ያለ ውንብድና አለ እንዴ እያለች አረጋጋቻት። አቅራቢያው ወዳለ ሆቴል ወስዳ ምሳ ጋበዘቻት። ከሰዓት በኋላ ብስራት መጣ። ከአንድ ሳምንት በኋላ ብቅ ማለቱ ነው። ከሶስና ጋር የእጅ ሰላምታ ከተለዋወጡ በኋላ እሷ ጠረጴዛ ፊት አለው ወንበር ላይ ተቀመጠ። እንደ ሁሌው ቀለል ያለ ልብስን የለበሰው። እትዬ አዜብ ለስብሰባ ወደ ዋናው መስሪያ ቤት ሄዳለች አለች ሶስና ሳቅ እያለች። እሷ ጋር አይደለም የመጣሁት ዛሬ። ታዲያ አንቺ ጋር በመጣስ አታስተናግጂኝ? ወደ ኋላው ደገፍ አለ። እሷን የምትፈልጋት መስሎኝ ነው። እሷን አልፈልጋትም፣ አንቺ ጋር ነው የመጣሁት አልኩሽ እኮ የምትለው ጠፋት። አይኖቿን ወደ ጣሪያው፣ ወደ ግድግዳው፣ ወደ ወለሉ ስታሮጣቸው ቆየችና ታዲያ ሻይ ላስመጣለሁ? አሁን የሻይ ጊዜ ነው። ሰዓቷን አየች። ግብዣሽን እቀበላለሁ፣ የምጠጣው ግን ቡና ነው አለ በመቀለድ እጅ እየነሳ። እየሳቀች ከቢሮው ወጣች። ሲጃራ ማጨስ ስላሰኘው ከነክብሪቱ ከኪሷ ወጣ። በአቅራቢያው መኮስትሪያ የለም። ቀናቢል ግድግዳው ላይ ማጨስ አይፈቀድም የሚል ጽሑፍ አየና አሁንስ ምድር ላይ ማጨስ ክልክል ነው ማለት ነው የቀራቸው እያለ ሲጃራውን አስቀመጠው። ከትንሽ ቆይታ በኋላ ሶስና አንድ ስኒ ቡናና አንድ ስኒ ሻይ አሲዛ መጣች። ያን እየጠጡ ትኩር ብሎ አያትና አመሰግናለሁ። ስለምኑ? ስለ ግብዣው። ይህ ምስጋና የሚያስፈልገው ነገር አይደለም። ከቀድሞ ደፈር አለች። መቼም እንደ ግብዣው መጠን ማመስገን ተገቢ ነው። ወደፊት ከፍተኛ ግብዣ ሲቀርብልኝ ደግሞ ተመጣጣኝ ምስጋና አቀርባለሁ። የአሁኑ ምስጋናዬ ካነሰ ማለቴ ነው። ሳቀች። ቢሮ ውስጥ እንዲያ ድምጿን ከፍ አድርጋ ስትስቅ የመጀመሪያዋ ነበር። ከዚያ በፊት ግን የዛሬውን ግብዣሽን አጸፋ መመለስ ይኖርብኛል። አይኖቿን ጨርቆር ግንባሯን ቁጥር አድርጋ ስትመለከተው አባባሉ ግር እንዳላት ተረዳና አዎ ጋብዝሻለሁ አለ ፈርጠም ብሎ። ሳቅ ብላ የት? ቢሮ? አዎ ቢሮዬ። ቢሮዬ የት መሰለሽ? ቤቴ ውስጥ ነው። ፊቷን ቅጭም አድርጋ አየችው። ዋናው ቢሮዬ ቤቴ ውስጥ ነው፣ እዚያ ነው የምጋብዝሽ። እንዴ? ከት ብላ ሳቀች። ምን ነው? ምንም። እንዲያ ከሆነማ እዚህኛ ቢሮ ውስጥ ብትጋብዘን ይሻላል። ፈገግታዋ ስለቀነሰበት ደንገጥ አለ። ጨዋታውን ሊተውም ቃቶት ነበር። ብቻ ለምን እንዲያ እንደሆነች ስላልገባው በጅምሩ ገፋበትና ብዙ ጊዜ የመጋበዣውን ቦታ መምረጥ ያለበት ጋባዥ ነው። ስለዚህ ግብዣዬን ከተቀበልሽ እኔ ቢሮዬን ያልኩት ቦታ ብትመጪልኝ ደስታውን አልችለውም። ትኩር ብሎ አያት። መገረሟን የሚገልጥ ሳቅ ሳቀች። እንዲህ ሲያወሩና ሲሳሳቁ ከቆዩ በኋላ
ለመሄድ ብድግ ብሎ ሲጨበጣት ለአዜብ እንዳትነግሪያት አለ። ምኑን? መምጣቴንም ሁሉንም። ለምን? መልሱን ሌላ ቀን እነግርሻለሁ ብሏት እየሳቀ ወጣ። ከእይታዋ እስኪሰውር ቆማ ተመለከተችውና ቁጭ ብላ ታሰላስል ጀመር። በጠረጴዛዋ ላይ በክርኗ ተመርኩዛና ፊቷን በመዳፎቿ ሸፍና አይኖቿን ጨፈነቻቸው። የብስራት አሳሳቁ፣ ፍንጭት ጥርሶቹ፣ ፈጣን አይኖቹ ድቅና አሉባት። ወፍራም ድምፁ በጆሮ አስተጋባ። ስለሱ ስታስብ ደርሶ ጭንቅ፣ ደሞ ደስ መላ አካላቷን ሞቅ የሚያደርግ ሳቂ የሚል ፍንክንክ የሚያሰኝ ስሜት ፈለቀባት። አንድ ቀን ሶስናና አዜብ ስራ በዝቶባቸው ቢሮአቸው ተፍ ሲሉ ሳለ ስልካቸው አቃጨለ። ሶስና አነሳችና አቤት። ማን ልበል? ማንም ፈለጉ? ተናጋሪውን በድምፁ ለመለየት ሞከረች። የምታውቀው ድምፅ መሰላት። ሶስና ነሽ? አዎ። ማን ልበል? በስርዓት ነኝ። እንደምን ነሽ? ደህና። ሰውነቷን አንዳች ነገር ውርር አደረገው። የስልኩን መናገሪያ እንደያዘች ዞር ብላ አዜብን አየቻት። ትኩረቷን ፊቷ ባለው ወረቀት ላይ አሳርፋለች። በስርዓት ነኝ። አዜብ አለች? አዎ። እሷን አልፈልጋትም፣ እንዳታገናኝ። እኔ መሆንንም እንዳትነግሪያት እሺ? አለ ድምፁን የሹክሹክታ ያህል ዝቅ አድርጎ። ድንግርግር አላት። ከብስራት ጋር የሚባባሉትን አዜብ የምትሰማባት መሰላትና እንደገና ዞር ብላ አየቻት። ስሚ ሶስና፣ ነገ ምሳ ልጋብዝሽ። ዝም አለች። ይህን አዜብ ችግሯን ተረዳችና ከቢሮ ወጣችላት። ትሰሚያለሽ ሶስና? አዎ። ታዲያስ? ምን ነው ችግር አለ? ከትዬ አዜብ ጋር ነው የምትጋብዘን? እሱ ሌላ ቀን ይሆናል። ነገ አንቺን ብቻ ነው ለመጋበዝ የፈለግኩት። እንግዲያው ነገ ሳይሆን ሌላ ጊዜ ይሻላል። መቼ? ነገ ቅዳሜ ነው። እሁድ፣ ሰኞ ዕለት በ10 ሰዓት አለች። እንደዚያ ይሻላል? አዎ ይሻላል። እንግዲያው ሰኞ ዕለት እደውልልሻለሁ። እሺ፣ ቻው። ደህና ሁን። ስልኩን ዘግታ ወደ ወንበሯ ተመለሰች። የስልኩን መናገሪያ የያዘችበት መዳፏ ላባጥ ይዟል። ለአንድ አፍታ የደስታ፣ የፍርሃት፣ የመጨነቅ ስሜት በአንድነት ተፈራረቁባት። ግብዣውን መቀበሏ ቆጫት። ምን ነካኝ? እንዴት በአንድ ቀን ጥያቄ ግብዣውን እቀበላለሁ? ይህን ለእህቱ ቢነግራት አትታዘበኝ? እምቢ አይሆንም ባልኩት እያለች ስታስብ አዜብ ስለመጣችባት ወደ ስራዋ አተኮረች። አዜብ አቀርቅራ እየሰራች ሰረቅ አድርጋ ብታያት የመጨነቅና ግራ የመጋባት ሁኔታ አየችባት። ያ ሁኔታዋ ከስልኩ ጥሪ በኋላ የመጣ እንደሆነ በመረዳት ምን ሆነሻል? ማን ነበር የደወለልሽ? ብላ ልትጠይቃት አሰበችና ተወችው። ሶስና አልፎ አልፎ ቢሮዋ ስልክ ይደወልላታል። ከእናቷ፣ ከትምህርት ቤት ጓደኞቿና ከሌላም ሰው። ታዲያ እንዲያ ባለው ጊዜ ሁሉ ትስቃለች፣ ትዝናናለች እንጂ እንደዚያን ዕለት የመርበትበት መንፈስ አይታይባትም። ሰኞ ዕለት ብስራት በቀጠሯቸው መሰረት ከሶስና ጋር የሚገናኝበትን ቦታና ትክክለኛ ሰዓት ሊጠይቃት ደወለ። ከቀትር በፊት የመጀመሪያውን ጥሪ አዜብ ነበር የመለሰችው። በድምጿ ለያትና ዝም ብሎ ስልኩን ዘጋው። ጥቂት ቆይቶ እንደገና ደወለ። አሁንም አዜብ አነሳቸው። እንደ በፊቱ ዝም ብሎ ዘጋው። ከግማሽ ሰዓት ቆይታ በኋላ ሲደውል ሶስናን አገኛት። ሰላምታ ከተለዋወጡና ጥቂት ከተቀላለዱ በኋላ ፒያሳ ሲኒማ አምፒር ፊት ለፊት ያሉት መደብሮች አካባቢ እጠብቅሃለሁ አለችው። በስንት ሰዓት? 10 ከሩብ። አዜብ ቢሮ ውስጥ ስላልነበረች እየተዝናናች ነበር ያናገረችው። ይህን ብላ ቁጭ በማለት ከብስራት ጋር ስለሚኖራት የመጀመሪያ ግንኙነት ታሰላስል ጀመር። ምን ይሆን ሐሳቡ አለች። ከዚያ ቀደም በምሳ ግብዣ ሳቢያ የደረሱባትን የተለያዩ አጋጣሚዎች አስታውሳ። አንዱ አጋጣሚ ገና የንግድ ሥራ መለስተኛ ኮሌጅ ተማሪ ሳለች የገዛ መምህሯ ያደረጋት ነገር ነው። በጣም የምትቀርበውና በትምህርቷ የሚረዳት መምህር ነበር። በፈተና ሰሞን የዕለቱን ፈተና ፈጽማ ስትወጣ ከትምህርት ቤቱ ውጭ ጠበቃትና ስለ ፈተናው እየጠየቃት ትንሽ እንደተጓዙ ሻይ ልጋብዝሽ አላት። ግብዣውን ተቀብላ ተከተለችው። ወደ አንድ ቡና ቤት ወስዶ ከገባበዛት በኋላ
ወደ መኝታ ክፍል እንግባ ቢላት አላደርገውም። ምን ነው ጋሽ? አዝናለሁ። እንዲህ ያለ ነገር ካንተ አልጠብቅም ያለችው ተቆጥታ ሊያግባባትና ሊያባብላት እየሞከረ እጇን ያዝብ ያደርጋት ነጥቀው ሮጠች። እንባ እየተናነቃት። ሌላው ደግሞ የክፍል ጓደኛዋ የሆነ ተማሪ ያደረጋት ነው። ከልጁ ጋር አብረው ያጠኑ፣ ደብተር ይዋዋሱ፣ ሻይ ይገባበዙ ነበር። አንድ ቀን ዛሬ ምሳ ጋብዝሻለሁ እንዝናናለን ይላታል። ምን አይነት መዝናናት ትሏለች አኳኋኑ ስላላማራት። በልተን ጠጥተን ክፍል ይዘን ይልና እቅጩን ይነግራታል። እምቢ ትሏለች። ያን ዕለት ቢታገሳትም ያሰበውን በግድ ለመፈጸም ይዝትና ያስፈራራት ጀመር። የትምህርት ቤት ጓደኞቿንና አንድ መምህሯን አማላጅ ልካበት ከብዙ ችግር በኋላ ነው የተዋት። እንዲህ ያሉ ብዙ ሙከራዎች አጋጥሟታል። በመሆኑም ማንኛውንም አይነት የወንዶች ግብዣ ላለመቀበል ወስና ነበር። ብስራት እንኳን እንዲህ የሚያደርግ አይመስለኝም። በቤተሰብ ደረጃ ነው የተዋወቅነው። ላዚብ ትነግርብኛለች ብሎ ይፈራል። ቢሆንም አለች። እንዲህ ስታሰላስል ውላ 10 ሰዓት ሲሆን ከአንዲት ጓደኛዬ ጋር ቀጠሮ ስላለኝ እዚሁ ፒያሳ ቆያለሁ፣ ደህና ደሪ ብላ አዜብን ተሰናበተቻትና ብስራትን ወደምትጠብቅበት ስፍራ መራች። ለጥቂት ጊዜ ቆማ በአካባቢው የሚተረማመሰውን ተሽከርካሪና ሰው ስትመለከት ቆየችና ሰዓቷን አየት አደረገች። ልክ 10 ሰዓት ከሩብ ይላል። በረጅሙ ተንፍሳ ዞር ስትል ብስራትን አጠገቧ አየችው። ጥቁር ሰማያዊ ሱሪና ነጭ ሸሚዝ ለብሷል። ፈገግ አለና ሰዓት እንዳላሳለፍኩ እርግጠኛ ነኝ ያለ ጨበጣት። ፈገግታ ብቻ ሳይተው ዝም አለች። እዚህ ስለማይመች መኪናዬን ራቅ አድርጌን ያቆምኳት ብሎ እጇን ያዝ አደረጋትና እያወሩ ወደዚያው አመሩ። መኪናዋ አጠገብ ደረሱ። በሩን ከፍቶላት ገባች። በፀሐይ ገለት የታመቀ የሲጋራ ጠረን ውድ አደረጋት። ኋለኛው ወንበርና በወንበሩ ራስጌ ባለው ዕቃ ማስቀመጫ ላይ ንድፍ የተሰራባቸው ወረቀቶች፣ ጋዜጦችና መጽሔቶች ይታያሉ። መኪናዋ ተንቀሳቅሳ ጉዞ ሲጀምሩ ዞር ብሎ አያት። ወደ ቢጫ የሚያደላ ሮዝ ቀሚስ ለብሳ ከላይ ነጭ ሹራብ ደርባለች። የቀለበት ቅርጽ ያለው ቢጫ ጉትቻን ያንጠለጠለችው። የተቀባችው ሽቶ የመኪናውን ውስጥ ጠረን ባንድ የለወጠው። ያን በሳምባው ሙሉ ስቦ ተነፈሰና ወዴት እንሂድ አላት ፈገግ ብሎ። የቦታ ምርጫ መብት የጋበዥ ነው አላልከም? ሳቅ አለች። በዲሞክራሲ ስለማምን ነው እያለና እየሳቀ መኪናውን ቁልቁል ወደ ቴዎድሮስ አደባባይ አንደረደራት። ስለ ቦታ ምርጫ ግድ የለም፣ ብቻ በጊዜ ወደ ቤቴ መመለስ አለብኝ። ሰዓቷን አየች። የት ነው ሰፈርሽ? ካዛንቺስ። አሃ የካዛንቺስ ልጅ ነሻ። ባጨስ ቅር ይልሻል አለ የሲጃራ ፓኮ እያሳያት። አይለኝም። ከትከሻዋ ነጠር አለች። ሲጃራውን ለኩሶ እየሳበ የመኪናውን ፍጥነት ጨመረና ኮከብ ሬስቶራንት ደረሰ። በተሰጠኝ የግብዣ ቦታ የመምረጥ መብት መሰረት እዚህ ይሻላል ብዬ ነው ያመጣሁሽ አለ ወደ ፎቁ ለመውጣት አሳንሰሩ ውስጥ ሲገቡ። ምግብ ቤቱ ደርሰው ገለል ባለ ስፍራ በመቀመጥ እራታቸውን ከበሉ በኋላ ምን እንጠጣ? የምግብ ማወራረጃ አለ እጇን ያዝ አድርጎ። ከዚህ ሌላ ምን ያስፈልጋል? በብርጭቋ የሞላቸውን የአምቦዋ እያሳየችው። ውስኪ ምጣልሽ እንዴ? ጉንጮቿ ባንዴ ቀሉ። ምን ነው? ውስኪ ጠጥቼ አላውቅም። ዛሬ ሞክሪ። በእንቢታ ራሷን ነቀነቀች። ቢራስ? አልኮል ነገር አልጠጣም በጭራሽ በጭራሽ። በመገረም ራሱን ነቅንቆ ሲጃራውን ሳብ ውልቅ እያደረገ ጭሱ በፈጠረው ጭጋግ ውስጥ ትኩር ብሎ አያትና ሌላ ቦታ እንሄድ እንዴ? ለምን? እዚህ ደስ አላለሽ? እንደው ደስ ይላል፣ ጥሩ ነው። የምግብ ቤቱን ውስጥ ቃኘችው። በፊት ለፊቱ የቆመውን አስተናጋጅ ጠቀሰና ሁለት ውስኪ አምጣ አለው። አንዱ ለማን ነው? እኔ አልጠጣም ብያለሁ። ፈርጠም አለች። ግድ የለም ይምጣና የሚጠጣ ይጠጣዋል። ሰዓቷን ደጋግማ ታይ ጀመር። አልጠጣም አልሽ አላት የቀረበለትን ውስኪ ፉት እያለ። ባውንታ ራሷን ነቀነቀች። እንደ ድፍረት ባይቆጠርብኝ አንድ ጥያቄ ልጠይቅሽ? ትኩር ብላየችው። እንዴት ነው የምትኖሪው?
ከቤተሰቦች ጋር ነው ወይስ? ከእናቴ ጋር ነው የምኖረው። እናትሽ በጣም ይቆጣጠሩሻል ማለት ነው? ምን ነው? በትርፍ ጊዜሽ የማትዝናኙ እሳቸውን ፈርተሽ እንደሆነ ብዬ ነው ወይስ? ተከታዮችን ቃላት ዋጣቸውና ሲጃራውን ልምጥጥ አደረገ። አዎ በእናትነቷ አፈራታለሁ፣ አከብራታለሁ። ይጫኑሻል ማለት ነው? እንደፈለግሽ እንዳትሆኝ? መጫን አትጫነኝም፣ ግን እኔ አከብራታለሁ። እንዲከፋት አልፈልግም። አንቺ ስለተዝናናሽ ለምን ይከፋችኋል? በሷ ፈቃድ እስካልሆነ ለምን አይከፋትም? የት እንደምሄድና ለምን ያህል ጊዜ እንደምቆይ ካላሳወቅኳት ታስባለች፣ ትሰጋለች። በልጅነት ያስለመድኳትን አሁን አደግኩ ስራ ያስኩ ብዬ ብትወው ቅር ይላታል። አይመስልህም? ፈገግ አለች። ልጅ ሳለሽ እንደ ልጅነትሽ ተቆጣጠሩሽ። አሁን ግን ኃላፊነት የሚሰማሽ ነሽ። ጠቃሚና ጎጂውን መለየት የምትችይ ነፃነትሽን ለቀቅ ማድረግ ያለባቸው ይመስለኛል። ነፃነቴን አትከለክለኝም። እኔ ግን ነፃነቴን እሷን ከማክበር አስወልጬ አላየው። ወንድሞችና እህቶች አሉሽ? የሉኝም። አንቺ ብቻ ነሽ ለወላጆችሽ? አዎ። ለዚህ ነዋ። ምኑ? ጠበቅ አድርገው የያዙሽ። ይሆናል። ከትከሻዋ ነጠር አለችና ሰዓቷን አየች። እሱም የራሱን አየ። ለ12 ሰዓት ሩብ ጉዳይ ይላል። በረንዳው ላይ እንውጣ እያለ ብርጭቆውንና ጠረጴዛው ላይ ያስቀመጠውን ፓኬት ሲጋራ ከነ ክብሪቱ ይዞ ተነሳ። ለምን እዚሁ አይሻለንም? ፀሐይ ስትጠልቅ ለማየት እፈልጋለሁ። በዚህ ሰዓት በረንዳው ላይ በመሆን ወደ ምዕራብ ሲመለከቱ የሚታየው ትርኢት ደስ ይላል። ወደ ቤቴ ብንሄድ ደስ ነው የሚለኝ ልትል አስባ ተወችና ተከተለችው። ውጭ ወጥተው በስተምዕራብ ባለው በረንዳ ላይ ቁጭ አሉ። በጥንድ በጥንድ የሆኑ ወንዶችና ሴቶች ፈንጠር ፈንጠር ብሎ ተቀምጠዋል። ሶስና ያን በሚያህል ከፍታ ላይ ሆነ ቁልቁል ስትመለከት የመጀመሪያ ጊዜዋ ስለነበር ፍርሃት አላት። እዚያ ላይ የተሆኑ ከፊል አዲስ አበባ ወለል ብሎ ይታያል። በስተግራ መስቀል አደባባይ የራስ ብሩ ፎቅ፣ ሲሚንቶ ፋብሪካ እስከ ደቡብ አድማስ፣ ፊት ለፊት ብሔራዊ ቤተ መንግስት፣ ጊዮን ሆቴል፣ ጥቁር አንበሳ ሆስፒታልና ሌሎች እንደ ሜዳ ላይ ኩይሳ ብቅ ያሉ ፎቆች፣ አብዛኛውን ከተማ ያጣበቡና ያሮጌ ቆርቆሮ ክምር የሚመስሉ ሰፈሮች፣ በስተቀኝ ፒያሳ፣ ማዘጋጃ ቤት፣ ጊዮርጊስ ቤተ ክርስቲያን፣ እንጦጦ ጋራ። ይህን ሁሉ ስታይ ቆይታ ወደ ብስራት ዞር ስትል አይኖቹን ፊት ለፊት ጉዝ አድርጎ በተመስጦ ሲመለከታት አገኘችው። የሱን ተከትላ አይኖቿን ወደ ምዕራብ አድማስ ብትልካቸው በዚያ አካባቢ ያለው ሰማይ ቀይ የሚበዛበትና በህብረ ቀለማት የተዋበ መጋረጃ መስሏል። ወደ ማደሪያዋ በማሽቆልቆል ላይ ያለችው ፀሐይ ወደ ምዕራብ በተንሸራተተች ቁጥር አካባቢውም ቀለሙንና ቅርጹን ይለዋውጣል። ምዕራብ አድማስ ላይ ያለው ቁልቁል ደመና አንዴ የቀለጠ ብረት ሐይቅ፣ አንዴ ደግሞ በወርቅ የተለበጠ ምንጣፍ እየመሰለ ተመልካችን ያማልላል። ትንሽ ቆይቶ ደግሞ የደመናው ቁልቁል እንደሚፈነዳ እሳተ ገሞራ እዚህና እዚያ ተግ ይላል። ፀሐይዋ ከጠለቀች በኋላ እንኳን ሽቅብ የምትወረውረው ጨረር የጃር ተሾህ መስሎ ደመናውን እየበሳ ሲያልፍ የሚፈነጥቃቸው ደማቅ ሐምራዊ፣ ወይን ጠጅ፣ ሰማያዊ፣ ሮዝ ህብረ ቀለማት ውህደት ልብ ይሰርቃል። እንዲያ ሲሆን ይቆይና ፀሐይ ጠልቃ ምድር የጨለማ ብርድ ልብስ ስትለብስ የተመልካች ስሜት አብሮ ይሰክናል። ውብ አይደለም አለ ብስራት ወደ ሱስና መለስ ብሎ። ፊቱ በርካታ በርቷል። በጣም ደስ ይላል። በረጅሙ ተነፈሰ። አተኩሮ ለሚመለከቷት ተፈጥሮ ውብ ናት እያለ ያዝ አደረጋት። ድንግጥ ብላ እጇን ልትነጥቀው አስባ ተወችለትና አዎ ቆንጆ ነው አለች። ፀሐይ ስትወጣና ስትጠልቅ ያለውን ትርኢት መመልከት በጣም ያስደስተኛል። እንደገና አይኖቹን ወደ የምዕራብ አድማስ ወረወራቸው። በትርኢቱ እንዲያ መሆኑ እየገረማት እንሂድ አለች ሰዓቷን አይታ። ትኩር ብሎ አያት። አዎ ከዚህ በላይ ባመሽ እናቴ ትጨነቃለች። እንግዲህ ልመድብን፣ የሌላው ጊዜ ግንኙነታችን እንዲያጭር እንደማይሆን ተስፋለኝ አለ እየሳቀና እጇን ይዞ ብድግ እያለ መኪናውን በቀስታ እያሽከረከረ ሰፍሯ ሲያደርሳት አመሰግናለሁ ፈገግ ብላ። ስለምኑ? የስያፍ ሆኖ አያት። ስለ ግብዣው። ግድ የለም ለመመሰጋገኑ አንቸኩል ብሎ ቀኝ እጇን ሳብ አድርጎ ሳመው። የልመጥ ብላ አካባቢዋን አየችና
እየተጣደፈች ሄደች። ልሸኝሽ በሚል ሰበብ ከመኪናው ሊወርድ አልፈለገም። ቁጭ እንዳለ መላ ሁኔታዋን ትኩር ብሎ ሲመለከት እልፍ ብላ ወደ ቀኝ በመታጠፍ መንደር ውስጥ ገባችና ከይተው ጠፋች። ውብ ነገር አለ መኪናውን አንቀሳቅሶ ወደ መጣበት እያመራ። ምዕራፍ 4 ሶስና እናቷ አንዳንዴ ሰንጋተራ ካለው የልብስ ንጽህና መስጫ መደብራቸው እንደሚያመሹ አሰበችና ቀድማኝ ቤት ባትገባ ጥሩ ነበር እያለች የግቢዋን በር አንኳኳች። ሽማግሌው ዘበኛቸው ከፈቱላት። ወደ ውስጥ እንደዘለቀች ቶሎ ብላ አይኖቿን የእናቷ መኪና ወደምትቆምበት ብትወረውር አየቻት። ቀድማኛለች ማለት ነው እያለችና የት እንዳመሸች ብትጠይቅ የምታቀርበው ምክንያት እያሰላሰለች የቤቱን በር ከፍታ እንዴት አመሻችሁ እያለች ገባች። እናቷ ጋቢ ደርበው ትልቁ ፎቴ ላይ ጋደም ብለዋል። ቴሌቪዥን ይመለከታሉ። ታላቅ እህታቸው ወይዘሮ ዘውዴ ደግሞ አቶ ጌዲዮን ከተባሉ ሰውዬ ጋር እልፍ ብለው በመቀመጥ በግራም ሞሰብ ምግብ ቀርቦላቸው ይመገባሉ። የወይዘሮ ዘውዴ የልጅ ልጅ ትዕግስት ከአያቷ ለጥቋለው ወንበር ላይ ተቀምጣ በቴሌቪዥኑ ላይ አፍጣለች። የወይዘሮ ቀለሟ የቤት ሰራተኛ ቡና በመቅዳት ላይ ናት። ሱስና ቦርሷን ባዶ ወንበር ላይ ጣል አድርጋ የእናቷን ጉንጭና ጉንጭ ሳመችና ጎናቸው ቁጭ አለች። እንደምነሽ ሱስና፣ የማታ ትምህርት ጀመርሽ እንዴ? አላት አቶ ጌዲዮን ፈገግ ብሎ። አልጀመርኩም አባባ ጌዲዮን፣ ባለፈው ወር ጀምራለሁ ስትይ ሰምቼሽ ስለነበረ ነው እያለ ወይዘሮ ዘውዴን ጠቀሳቸው። ይሄ ለካፊ ሰውዬ ከምሽከት መጣብኝ አለች ሱስና ለራሷ። አቶ ጌዲዮን በእድሜው ከወይዘሮ ቀለሟ ላቅ ይላል። ሸበቶ ጸጉሩን አጥር አድርጎ ተስተካክሎታል። አሮጌ ጥቁር ሱት ለብሷል። የኮሌታው ጠርዝ ያለቀ ነጭ ሸሚዙን በወጉ ባልተቋጠረ ክራባት ሸብ አድርጎታል። በቀይ ፊቱ ላይ ባጭሩ የቀመቀመው ጺሙ እንደ ራስ ጸጉሩ ገብስማ ሆኗል። የወይዘሮ ቀለሟ ሁነኛ ሰዋቸው ነው። ከሶስና መወለድ በፊት ገና ፈረንጅ ባላቸው በሕይወት ሳለ ነው የተገናኙት። ያኔ በየፍርድ ቤቱ እየተዘዋወረ በሕዝብ ጉዳይ ጻፊነት ይሰራ ነበር። በዚሁ ስራው አጋጣሚ ከወይዘሮ ቀለሟ ባል ከሲኞር ጆቫኒ ጋር ይተዋወቃል፣ ያቀርቡታል። ጉዳይ ሲኖራቸው በተላላኪነትም በጉዳይ አስፈጻሚነትም ያገለግላቸው ነበር። ቀስ በቀስ ውሎ አንዳንዴም ማዳሩ እዚያ ሆነ። ባላቸው ከሞቱ በኋላ ወይዘሮ ቀለሟ የጣሊያኑ ባላቸው ብቸኛ ወራሽ እንደሆኑ በሕጉም በሌላው መንገድ ባያሌው ረድቷቸዋል። የኋላ ኋላ ቀስ በቀስ ጓዙን ጠቅልሎ እዚያው ገባ። የሚኖረው ከዋናው ቤት ጀርባ ባለው አንድ ክፍል ቤት ውስጥ ነበር። ፊት ነሱት እንጂ የወይዘሮ ቀለሟ አልጋ ተዳባይ ለመሆን ብዙ ጥሯል። በሚፈጠርለት አጋጣሚ እየተጠቀመ ሀብታቸው ውስጥ እጁን ለማስገባት መሞከሩም አልቀረም። ለሳቸው ሳያሳውቅ ገንዘብ ማባከን፣ አንዳንድ ውሎችንም በስሙ ለመዋዋል መሞከር ጀመረ። ወይዘሮ ቀለሟ ይህን ተረድተው ወስልትና አንተው እያሉ ቢመክሩት ቢያስመክሩት ድርጊቱን አልተው ስላለ ከቤት ይውጣልኝ፣ ራስህን ችለህ ኑር፣ የድካም ዋጋ ያውልህ ብለው ጠቀም ያለ ገንዘብ ሰጡትና ከግቢያቸው አስወጡት። ያለሱ እርዳታ እንደማይኖሩ በመገመትና ተለማምጣ ትታረቀኛለች በማለት ርቋቸው ነበር። እንዳሰበው ስላልሆነለት ማሪኝ በድዬሻለሁ ብሎ ታረቃቸው። ሱስና ራቷን በልታ ወደ ማብቃቱ ስትቃረብ አቶ ጌዲዮን ወደ ኋላው ደገፋልና የሥራ ሰው ስትሆኚ ጊዜ ጠፋሽ፣ ሰሞኑን አልተገናኘንም አለ። እርሶስ መች መጥተው ያውቃሉ ብላ በደረቁ ፈገግ አለች። መምጣቱንስ ሁሌ ነው የምመጣው፣ አንቺና እናትሽ ቤት አትገኙም እንጂ አለ ወይዘሮ ቀለሟን ሰረቅ አድርጎ እየተመለከተ። ሱስናና እናቷ ተያዩና ዝም አሉ። እማዬ ዛሬ ወደ ክሊኒክ ሄደሽ ነበር አለች ሱስና ከአቶ ጌዲዮን ወሬ ለመሸሽ እየሞከረች። አልሄድኩም፣ ሻሊ ሲለኝ ጊዜ ተውኩት፣ ነገ ሄዳለሁ። በሰፊው ተነፈሱ። ችላ አትበይ፣ ተመርመሪ ወይዘሮ ቀለሟ፣ የደም ብዛት ባለጌ በሽታ ነው፣ እንደ ደራሽ ውሃ ድንገት ይዞ የሚሄድ አለ አቶ ጌዲዮን በመነጽሩ አናት እያያቸው። እውነታቸውን ነው እማዬ፣ ችላ አትበይ፣ በቃ ነገ ጧት አብረን እንሄድና ደምሽን ተለኪ አለች ሱስና ግንባራቸውን እየደባበሰች። ኧረ ደህና ነኝ
መድኃኒትሽን ወስደሻል ዛሬ? ተኮር ብላ አየቻቸው። እንደሚለማመጥ ሕፃን ስትሆንባቸው ጊዜ ፈገግ ብለው ጉንጯን ዳሰስ አደረጓትና አዎ ወስጃለሁ አሉ። ቀናዋ ከመሸመች ወሰንሽ አሉ ወይዘሮ ዘውዴ ቁጣ በሚመስል አነጋገር። ሶስና ይህን ስትሰማ መድኃኒቷን ከእናቷ መኝታ ቤት ለማምጣት ብድግ አለች። ቆይ ተይው መተኛቴ ስለሆነ በዚያ ወስዳለሁ አሉ ጋቢያቸውን እየሰበሰቡ። ይህኔ አቶ ጌዲዮን ብድግ ብሎ ችላ አትበይ ወይዘሮ ቀለማ፣ እምቢ አልሽ እንጂ ያን የሀገር መድኃኒትን ብትሞክሪው ደህና ነበር። በምህረቱን ይላክልሽ፣ ነገ ብቅ እላለሁ፣ ደህና ደሩ አለና ወጣ። ወይዘሮ ቀለማ ወደ መኝታ ቤታቸው ሲያመሩ ሶስና አብራቸው በመግባት መድኃኒታቸውን እንዲወስዱ አደረገች። እዚያም እንደ ሁሌዋ የሌሊት ልብሳቸውን በማቅረብና ያወለቁትን በወጉ በማስቀመጥ ስታገለግላቸው ቆየች። ሲተኙ አልጋቸው ጠርዝ ላይ ቁጭ ብላ ጀርባቸውን ታሻሻቸው ጀመር። እንዲህ እያደረገች ስታጫውታቸው ቆይታ እንቅልፍ የዓይኖቻቸውን ሽፋሎች ቁልቁል ሲስባቸው ወደ ክፍሏ ለመሄድ ብድግ ብላ ጉንጫቸውን ሳም አደረገቻቸው። እሳቸውም ግንባሯን ሳሙና ደህና አደሪ እመቤቴ ትጠብቅሽ አሏት በሹክሹክታ። መኝታ ቤቷ ገብታ ልብሷን አውላለቀችና ከ3 ቀን በፊት የጀመረችውን እንግሊዘኛ መጽሐፍ ይዛ ጋደም አለች። ማንበቡ ግን አልሆነላትም። ከሐሳቧ አልሰበሰብ አላት። የእናቷ ሕመም አሳሰባት። የበሽታውን አደገኛነት ስታሰላስል ቆየችና በዚህ ዓለም ያለችኝና አንድ እሷን ጠብቂልኝ እመቤቴ፣ እንደ ምድረ በዳ ዛፍ ብቻዬን የበቀልኩ መሆኔን ታውቂያለሽ እያለች መጽሐፉን ነበረበት መልሳ መብራቱን በማጥፋት አንሶላዋን ክንብንባለች። እንዲያድርጋ አይኖቿን ስትከድናቸው የብስራት ነገር በስጋቷ ስፍራ ተተካ። ምን ይሆን ሐሳቡ? ለምንድነው ግንኙነታችንን እህት ያትወቀው የሚለኝ? አሁን ሳይነግራት ቀርታ ነው? ለዘላቂ ዓላማ ቢፈልገኝ ኖሮ እንደዚህ አያደርግም ነበር። ያው አንዳንድ ወንዶች እንደሚያደርጉት ተለሳልሶ በመቅረብ የሚፈልገውን ካገኘ በኋላ ጀርባውን ሊሰጠኝ ነው። ይህን በመሳሰለው ምክንያት በመሃላችን አለመግባባት ቢነሳ እኔ ከደሙ ንጹህ ነኝ ለማለት እንዲያመቻት እህቱ መክሮም ይሆናል። ደግሞ በኃይል ያጨሳል። ሰካራም ሳይሆን አይቀርም። ቀስ ብዬ ልርቀው ይገባል። እንዲህ ያለውን ሰው ማየም አትወድልኝም። የሃይማኖት ነገርም ያለ እኔ ካቶሊክ እሱ ሌላ። አይ እንደው ነው አይሆንም። ብቻ እስቲ ቢሆንም አለችና የብስራትን ጥሩ ነገሮች ደግሞ ታስብ ጀመር። እጇን በሳማት ጊዜ በመላ አካሏ የተሰራጨባት የሙቀት ስሜት ታወሳትና ትራሷን እቅፍ አደረገችው። ምዕራፍ 5 አዜብ የብስራትንና የሶስናን ግንኙነት አትወቅ እንጂ ሁለቱን በትዳር ለማጣመር ያቀደችውን ሐሳብ አሁንም በመውጠንጠን ላይ ናት። በዚሁ መሰረት ሶስናን ስታጠናት ሐሳቧን ስትመረምር ውጥኗን ለባሏ ስታማክረው ቆየች። ባሏ ግን ሐሳቧን በመደገፉም ሆነ በመቃወም አስተያየት አልሰጣትም። ከዚያ ቀደም በተደጋጋሚ እንዳደረገችው ላይሳካለት ጀምራ ችግር ውስጥ ትገባለች ብሎ ሰግቷል። ተይ ሊላትም አልደፈረም። ቢሞክርም እንደማትቀበለው ስለተረዳ ዝም አላት። አሁን የቀራት ብስራትን እየጨቀጨቀች ሶስናን እንዲያገባት ማድረግ ነው። ይህን እቅዷን ወደ ድርጊት ለመለወጥ በመዘጋጀት ላይ ሳለች አንድ ቀን ሶስና እትያዜ አለቻት። የቢሮ ሥራ ቀለል ስላለላቸው ዘና ብለው ይጫወቱ ነበር። ወይ አለች አዜብ ካጠራሯ አንድ ቁም ነገር ልትነግራት እንዳሰበች ገምታ። ነገ ቤቴ ምሳ ልጋብዝሽ፣ እማዬም አስተዋውቂኝ ብላኛለች። ስላንቺ በየጊዜው ስለምነግራት በዝና ወዳሻለች። እሺ ደስ ይለኛል አለች አዜብ። ግብዣው ወደ እቅዷ የመግቢያ በር እንደሚሆንላት በመገመት ቀጠል አደረገችና ደግሞ ስለኔ ምን ነገርሻቸውና ነው የወደዱኝ እናትሽ አለች። ለኔ የምታደርጊልኝን ሁሉ ምን አደረኩልሽ ሶስና? በሙያሽ ሰርተሽ ነው የምትኖሪው። ቢሆንስ ተግባብቶ መስራቱ፣ መተሳሰቡ፣ ኧረ እባክሽ ስንት ነገር አለ በየቦታው። ከኔ ጋር ከተመረቁት ጓደኞች ብዙዎቹ ስራ በጀመሩበት መስሪያ ቤት ካሉት አንዳንድ ሰዎች ጋር እንዳልተስማሙ ነው የሚነግሩኝ። ይሰድቧቸዋል፣ ያመናጭቋቸዋል፣ ያሽሟጥጧቸዋል።
እኔ ግን እድለኛ ነኝ። አንቺም እኮ ጸባይ ሸጋ ነሽ ሶስና። አመለቢስ ብትሆኝማ ምናልባት አልወድሽም ነበር። ሰውን ከሰው የሚያኖረውም ሆነ የሚነጥለው ባህሪው ነው። እርግጥ አልፎ አልፎ ጸባይ ለጸባይ የማይጣጣሙ ሰዎች ይገናኙ ይሆናል በአጋጣሚ። ያኔ ታዲያ መቻቻል ያስፈልጋል። ሰው ፍጹም አይደለም፣ ባህሪው እንደ መልኩ ይለያያል ብላ ሳቃለችና ባለቤቴ ዘሪሁን እግዚአብሔር ፍጥረታቱን ሁሉ ሰርቶ ሲያበቃ የፈጠረው ሰውን ነው የሚለው አባባል አለው። ሰው እንከን አልባ እንዳልሆነ ሲገልጽ ነው እንዲህ የሚለው። ሰው ማህበራዊ እንስሳ እንደመሆኑ ተቻችሎ መኖር አለበት አለች። ሶስና አዜብን እንድትወዳት ካደረጓት በጎ ነገሮች አንዱ እንዲህ ያለው ምክሯ ነው። በምሳ ግብዣው ዕለት ሶስና ቤት ድረስ መጣ አዜብን ወሰደቻት። የሶስና እናት አዜብን በብሩህ የወዳጅነት ፈገግታን የተቀበሏት። እሷ እጇን ቀድማ ዘረጋችላቸው እንጂ እንደናፈቀ ዘመድ እቅፍ አድርገው ሊስሟት ነበር የፈለጉት። እዚህ ሁኝ፣ እዚህ መሃለኛው ወንበር ላይ አሏት በእጃቸው እያመለከቷት። ተቀመጠችና ትኩር ብላ አየቻቸው። እንደ ቤት ሰራተኛ አሸርጠዋል። ፍጥነታቸውና ቅልጥፍናቸው ገረማት። ሶስና እናቷ ተቀምጠው አዜብን እንዲያጫውቷት በማድረግ ከሰራተኞቹ ጋር ምሳ ታቀራረብ ጀመር። በዚህ መሃል ወይዘሮ ዘውዴና ሙሉነሽ ከጓዳ ብቅ ስላሉ እነሱንም ከአዜብ ጋር አስተዋወቀቻቸው። የሙሉነሽን እዛ መገኘት አልወደደችውም። ምሳው ቀረበና ሁሉም ወደ ምግብ ጠረጴዛው ቀርበው ይመገቡ ጀመር። ነይ ተቀመጭ፣ ከእንግዲህ ልጆች ያቀራርባሉ አሉ ወይዘሮ ቀለሟ ወደ ሶስና ዞር ብለው። እንደታዘዘችው አዜብ ጎን ተቀመጠች። ሶስና ስላንቺ ደግነት አውርታ ይደክማት። በጣም ነው የምትወድሽ። እግዚአብሔር ታላቅ እህት ሰጣት ብዬ ነው ደስ አለኝ አሉ ወይዘሮ ቀለሟ በወዳጅ ዓይን እያዩአት። ጸባይ የሸጋ ልጅ ናት ያለችው፣ በስራዋም ጎበዝ ናት አለች አዜብ ሶስናን እያየችና ፈገግ እያለች። በዚህ ጊዜ ሙሉነሽና እናቷ ወይዘሮ ዘውዴ ተያዩና የሸር ፈገግታ ተለዋወጡ። ኮከባችሁ ቢገጥም ነው እንዲያ ቢሆን ነው እንጂ ስራ ጀማሪ ሰውና ለእርሻ የሚጠመድ አዲስ ኮርማ አጣማጁን ማስቸገሩ ያለ ነው። ኮርማው ቀንበሩ እየቆረቆረው ሊሄድ ልሩጥ ይላል፣ ወይም አብያ ይሆንና አልራመድም እያለ ቀንበር ለመስበር ይታገላል። ያኔ ታዲያ ያነባሩ ጫንቃው ቀንበር የለመደ በሬ በትዕግስት ካልመራውና እንደ ኮርማው ቅብጥብጥ ከሆነ እርሻው እርሻ አይሆንም አሉ ወይዘሮ ቀለሟም እየሳቁ። አዜብ ከመጠጡ ለስላሳውን ይዛ ከምግቡ ደግሞ ሶስና ባፏ እያጎረሰቻት በሚገባ ተመገበች። ቢራውን ወይዘሮ ዘውዴና ሙሉነሽ ነበር የተያያዙት። ያላንዳች ሥራ ከሰራተኞቹ ጋር ከጓዳ ወጣ ገባ የምትለውን የሙሉነሽን ልጅ ትዕግስትን ወይዘሮ ዘውዴ በግብዣው መሃል እየጠሩ ጉንጯ እስኪለጠጥ ያጎርሷታል። ወይዘሮ ቀለሟ ድርጊታቸውን እንዳልወደዱት የራሳቸውን በመነቅነቅ ቢገልጡላቸው በሳቸው ብሶ አኮረፉና መመገባቸውን በመተው ቢራውን እያከታተሉ ይጨልጡ ጀመር። አጠጣጣቸው ቀስ በቀስ ሞቅ አደረጋቸውና እንደ ልማዳቸው ካፋቸው ቀደም ቀደም ማለት አመጡ። ወይዘሮ ቀለሟና ሶስና ያዜብን ትዝብት በመፍራት ሰውነታቸው ሽምቅቅ ይል ጀመር። እነ ወይዘሮ ቀለሟ መመገባቸውን አብቅተው ወደ ቀደሞ ስፍራቸው በመመለስ ቡና እየጠጡ ሲያወሩ ወይዘሮ ቀለሟ ወደ አዜብ ዞር ብለው ልጆች አሉሽ ሊሏት ቃጡና ሶስና የነገረቻቸውን አስታውሰው ያሰቡትን ከከንፈራቸው በመመለስ እህቶች አሉሽ አሏት። የሉኝም፣ አንድ ወንድም ብቻ ነው ያለኝ። ያው ሶስናን አግኝተሻል፣ ታናሽ እህት ምከሪያት፣ አስተምሪያት። ብታጠፋ እንደ ታላቅ እህት ተቆጫት። እንግዲህ ቤተሰብ ነን እሺ አለች አዜብ ብስራትንና ሶስናን የማጋባት እቅዷ ሲሰምር እየታያት። በዚያ አኳኋን ሲጨዋወቱ ቆይተው ጥላ በረድ ሲል አዜብ ወደ ቤቷ ለመሄድ ተነሳች። ሶስናና እናቷም ሊሸኟት ብድግ አሉ። ሶስቱም ከቤት ወጥተው ቆም እንዳሉ ወይዘሮ ቀለሟ ዝናብ ያረገዘውን ጥቁር ደመና ቀና ብለው አዩና በምንድን ነው የምትሄጂው አሉ ወደ አዜብ ዞር ብለው። ታክሲ ይዛለሁ አለች እሷም ሰማዩን እያየች። ኧረ ግድ የለም እኔም የምወጣበት ጉዳይ ስላለኝ በዚያው አደርስሻለሁ አሉ ወይዘሮ ቀለሟ አለባበሳቸውን ሊያስተካክሉና ቦርሳቸውን ሊይዙ ወደ ቤት እየተመለሱ። ምን ነው ከከተማ ራቃችሁ? ቤት ሰርታችሁ ነው አሉ ወይዘሮ ቀለሟ አዜብን ሲሸኟት።
እሷ ከጎናቸው፣ ሶስና ከኋላ ነበር የተቀመጡት። አዎ ሰርተን ነው። የትራንስፖርቱ ነገር ችግር ነው እንጂ ሰፈሩስ ደህና ነው ሲሉ ሶስና ፈጠናለችና መኪና አላቸው አለች። እንዲያ ከሆነ ደግ ነው። ወደ አዜብ ቤት ሲቃረቡ የብስራትን መኪና አዩት። ፊቷን ወደ እነሱ መልሳ ተሽከረክራለች። ወንድሜ ያውና ከቤት አጥቶኝ መመለሱ ነው አለች አዜብ ቀኝ እጇን በመስኮት አውጥታ መኪናውን እንዲያቆም ለብስራት ምልክት እያሳየችው። ፍጥነቱን ቀንሶ ወደ መንገዱ ጠርዝ ተጠጋና ቆመ። ወይዘሮ ቀለሟም ጥቂት እልፍ ብለው ቆሙ። አዜብ ከመኪናው ለመውጣት ሞክራ ካፊያውን ፈራችና ብስራትን በእጅ ምልክት ጠራችው። መጣ። በሷ በኩል ያለው መስታወት ዝቅ አድርጋ ከዘመድ ጋር ላስተዋውቅህ፣ የሶስና እናት ናቸው፣ ተዋወቁ አለች። ወይዘሮ ቀለሟን እያመለከተችው ከአንገቱ ሰበር በማለት በሁለት እጆቹ ጨበጣቸው። እንደምን ነህ? አይ ዝናብ ሆነብህ ወይስ ይግባ አሉት እየተሽቆጠቆጡ። ግድ የለም ደህና ነው እያለ ሶስናንም ጨበጣትና ሁሉም የሚሉት የጠፋባቸው ይመስል ዝም አሉ። አዜብ ቀልጠፍ ብላ መሄድ ነው ወይስ ወደ ቤት ትመለሳለህ አለችው። አይ የሚሄድበት እንኳን የለኝም እያለ ወደ መኪናው ተመለሰ። መቼም ወደ ቤት ሳትገቡ አትመለሱም ብዬ ነው እዚህ ድረስ ያመጣኋችሁ። ጎራ ብላችሁ ትሄዳላችሁ አለች አዜብ። ወይዘሮ ቀለሟ መኪናቸውን ወደፊት ሲያንቀሳቀሱ አንገባም፣ ሌላ ቀን ይሻላል አሉ ወይዘሮ ቀለሟም በውስጥ መስታወት ሶስናን እያዩ። በዚህ ጊዜ ብስራት መኪናውን አዙሮ ከኋላ ይከተላቸው ነበር። ወይዘሮ ቀለሟ አዜብን አድርሰዋት ሲመለሱ ጎናቸው ወደ ተቀመጠችው ሶስና መለስ አሉና የወይዘሮ አዜብ ወንድም በመልክም ይመስላታል አሉ። አዎ ይመሳሰላሉ ፈገግ አለች። ትተዋወቃላችሁ እንዴ? አዎ አንዳንድ ቀን ቢሮአችን ይመጣል። ለዚህ ነዋ ወይዘሮ አዜብ እኔን አስተዋውቃ አንቺን ዝም ያለችው። አዎ አስተዋውቃናለች። ምንድነው ስራው? መሐንዲስ ነው ብላኛለች እትዬ አዜብ። ከእህቱ ጋር ነው የሚኖረው? አይመስለኝም። ትኩር ብላ አየቻቸው። የጥያቄያቸውን አካሄድ አልወደደችውም። ትዳር ይዟል? እኔ እንጃ።